አንድ አርሰናል ደጋፊ ምን እንዳለኝ ታውቃላችሁ? ፒኤስጂ ጥሎ ማለፉ ላይ ካገኛችሁ ግን ያሸንፋችኋል፣ ይሄንን በአንድ ነጥብ አልፋችኋል አላለኝም? ወዳጄ አሬ ወዳጅነት ጨዋታ ነው። ነቃ ደንገጥ በል። እንደዚህማ ደንግጠን ገና እኮ እየጠበቀን ነው ወደፊት በጣም ብዙ ነገር። እንዴ ምን ሆነ ነው? ተረጋጋ እንጂ ብሮ። ማነሻ ቀዘኑን የቤቴ ቁልጄን ቀዘኑን አመጣጣሁለት። እናት ስካር ነው የሆንኩበት። በቃ ስካር ሻጣቂ በረግጥ ድረስ ለቀለጥኩት። ውጤቱ ማኒታ ሲጀመር የእንግሊዙ ጋንታ ጆዬ ጃንታ ዱነግ ጀማኒ ነኝ እኔ። አቶራም ነኝ ወያላ ላይ ምናምን ትፈነዳለህ ሼባ ላይ ምናምን ናኒ ነው ወይ ሻምብት ከተላግኝ ልለወጠበቁ ለየና ልለወጠበ በጣም አዛነኝ ነው። በጣም አዛ እንዳላገኘ ተናግሬያለሁ። ፔጄ ተረፈ እናቴ ተሙት። ልክ ልንሰጠው ስንል እንደምንም አመለጠ ማለት ነው። ለማንኛውም እቺ ማሊያ ከየት ነው የገዛሃት የምትሉ እንግዲህ ምሳ አየር ጤና ላይ ያበደ ማሊያ ቤት ከፍታለች። ከሳሚ ካፌ አጠገብ የማሊያ መሸጫ ማለት ነው ካፌ ያልኩትና ሁላችሁም እየሄዳችሁ ሸምቱ። ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው። 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብተዋል። እኛም የጎደሉን ተጫዋቾች አሉ። ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው። አቻምና ስለ ወዳጅነት ጨዋታ ነው። እንደዚህ እኮ ስሜታዊ መሆን የለብኝም፣ ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ። ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው። ማውንት 250 ሺህ ፓውንድ per week we got a glass ስብር ነው የሚለው። በረኛችን ተጎድቷል፣ ግን በቃ ያበደ ጨዋታ። አማድ ፒስ ነው፣ መጓየር ፒስ ነው። እስቲል በዳሎ እምነት የለኝም። አሁንም ሌላ ፉልባክ ያስፈልገናል። ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ አበደ ነበረ። እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ያሉት። ይመቻችሁ። ኧረ አንገት ለአንገት እንዴ! ወንድም ጥላ አንተ ራስህ ነህ ይሄ። እኔ ቀጣይ ስጋት መጥቶላችኋል። ዩሲኤል ስጋት ተፈጥሯል። ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ። እመኑኝ ነው የምላችሁ። ቀጣይ ዩናይትድ ዩሲኤል ያሰጋል እንዴ! አንገት ለአንገት ተመችቶናል። ካንቺ እጅ አልፍም ዩሲኤል ነው ብልሽ ይቻላል። ይወደድጅ አስደመመሽ ይላል። ፒኤስጂ 1 ማን ዩናይትድ 1 ምን ቀኔ ነው ወይስ ማን ለመንካት ነው? አንድ ለአንድ የጨረሳችሁት ጨዋታችሁ አንቺ ማለት ነው። ግን የምር እንደ ጨዋታው ከሆነ ልትበቀልልን ከጫፍ ደርሳነ። ግን በወዳጅነት ጨዋታ በቀል ምናምን አይመጣውም። ቀንም ሙሉ ስታሽቃብጡ አላችሁ። ሁለት ፍሌቸር አስገብታ ረወየው ሪብ ብቻ አይደለም ፒኤስጂን ራሱ አወዛገበቻቸው። እኔ አላወቅኩትም። አንደኛው ፍሌቸር ግን ማለት ነው እግዚአብሔር በጣም ነው የሚችለው። ሜሰን ማውንት ግን ምንድነው? ሜሰን ማውንት ምንድን የሚበላው አይጠጋውም ነው? ልምሻ አለበት ነው? ብሩኖም ተመልሷል። ቴሌማንስም ተጫውቷል። የቀረ የለም። ኩኛ ደግሞ አረ ዳንስን አቁምና ተጫወት በሉት። ዩናይትድ በጣም አሪፍ ነበሩ። የማንቸስተር ዲፌንስ እንዳሰብነው ይሄ በጣም የሚደብር ዲፌንስ አይደለም ጋይስ። ይኸውላችሁ ዛሬ አክብረናቸው ነው ራሷቸው የወጣ ነው እንጂ በዚህኛው ዩናይትድ አቻ መውጣት ራሱ እንደመሸነፍ ነው የምቆጥረው ማለት ነው። ግን ያው ማክበር አለብን እንደዚህ አይነት ቡድን ስታገኝ፣ ምክንያቱም ቻምፒዮንስ ሊግ በልተዋል፣ ባለጊዜ ናቸው። ባለጊዜ ማክበር አለብህ። በዚህ ሰዓት ደግሞ እንደነሱ የተሻለ ቡድን የለም። በዚህ ሰዓት ከነሱ የተሻለ ማለት ነው። ይህን ደግሞ አይተህ ማክበር አለብህ። ገብቷል? እኛ እንደ ትልቅ ቡድን እንደ ታላቅ እንዲህ አይነት ስራ የሚሰሩ ቡድኖችን ማክበር ማበረታታት አለብንና እሱን አስበን ነው እንጂ እንደዚህኛው ዩናይትድ እንዳልኳችሁ ይሄ በጣም ሽንፈት ነው። ከምሬ ነው የምላችሁ። ድብደባን የፈጸምንባቸው ዛሬ እነሱ መጮት ብለው ነው ዛሬ የገቡት ማለት ነውና ይመሸል። ለማንኛውም እንዲመለስልኝ የምፈልገው ነገር የማውንት ጉዳይ ነው። ኢኔዮሶቹም ዝም ብለው ነው የሚያዩት። በዚህ አካሄዳቸው መራቁ ነው እንደ እግሩን አጣብቆ የሚገባው።
ትንሽ ይጫወታል ይሰበራል፣ ትንሽ ይጫወታል ይሰበራል። ይሄን እያዩ አያስፈርሙም እነሱ ደግሞ የማይረቡ ሰዎች በኢየሱስ። ለማንኛውም አክብረን ዛሬ እንደዚህ መልሰናችኋል። ቻምፒዮንስ ሊግ ላይ ግን ድጋሜ እንዳላገኛችሁ አይሁኑ አሸንፊያችሁ መመለሰው ተናግሬያለሁ ማለት ነው። ፒኤስጂ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ እኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ ያለበት ግን ፕሪሲዝን ብቻ ሳይሆን ማኑ ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው ማለት እኔን ሊቨርፑልንና ቼልሲን መጠየቅ ትችላለህ ነው ማለት አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍ ስለዚህ ይሆናል የሚያኩራራ ነገር አለም አንድ እኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ይልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባውን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለዚህ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አይደለም ገባል ምን ሆነ አንተ አሪፍ ካልጾትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዚህ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር ያያዩባችሁ ነው። ቀጥሉበት። ይሄ ቡድን ማለት ነው ቀጣይ 2026-27 የፕሪሚየር ሊግ ማለት ነው በጣም ነው የሚያስፈራው። በጣም ግዙፍ ነው በእውነት ነው የምላችሁ። እኔ ማለት ነው በቡድኔ ተማመንኩኝ። ዛሬ ገና ይኸውልህ ቤንያሚን ሴስኮ፣ ማቲያስ ኩኛ በርከት ያሉ ተጫዋቾች ማለት ነው አልገቡም፣ እዚህ ቡድን ላይ አልተሳተፉም። ቋሚ 11 ገና አልተለየም። ግን ቡድኑ ጽድት ያለ ፒኤስጂን እንዴት ማቆም እንዳለበት 90 ደቂቃ ሙሉ በልጠው ነው የተጫወተው ክለባችን ማንቸስተር ዩናይትድ። በጣም ምርጥ ፊርማዎች ናቸው። ዩሊ ቴልማንስም ሆነ አንድሬ ሳንቶስም ሆነ በጣም ጽድት ያለ ፊርማ አይተናል። እቤት ስገባ ደግሞ ዝርዝር ያሉ መረጃዎች እነግራችኋለሁ። እስቲ ስለ ጨዋታው እናንተ ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ደሜን መልስ ብለው ሰጡኝ ጠመንጃው ምናምን ብለህ ሄድከው እኔን ደሜን ልታፈላሉ ዩናይትድ ካልጠፋ ውጤት የሻምፒየንስ ሊጉን ምሽት ቀሰቀሳችሁልኝ። ባላ ከፒኤስጂ ጋር ተደዋውለ ነው ሁለት ደንቆሮ ይመች ምድረ እናንተንማ የሆነ የእግር ኳስ እንትን መቅጣት ነው ያለበት። ሆም ነቆራግ ጀመራችሁ ጭራሽ አንድ እኩል ወጣችሁ። ለማስታወስ እንዴት የማጋሌሳ ፔናልቲ አሁን አይኔ ላይ ድቅን እያለ እንደሆነ ካልጠፋ ክለብ ደመላሽ ስትል እንዳለ የተሰሩ ቪዲዮዎች ሪፖስት እያደረኩ የኔ አንበሳ ሂድ ብዬ ሸኝቼ ደም ግፊት አሲዘይነ ትመለስ አንዳቻ ወተት መጣለህ ካልጠፋ ውጤት ባላ አረ ቢስሚላህ ሁለተኛ ስለ ደመላሽ ስለ ምናምን ፉከራ ሙዚቃ እንዳትሰራ። አንተ ከእንግሊዝ ውጪ ከአንድ ክለብ ሻምፒየንስ ሊግ ማትጫወታት እንዲህ ተመካክረህማ ሁለት ላልቅ ክለብ ነን ብለህ የምታስብ እንደዚህ አይነት ይሄ ሸዋሸዋ የነቆራንትን ሰርታ አትመጣ። ለትጫወት ተልከሃል። አንተ ግን ተናቁረ ነው አይደል የመጣኸው። ይመች። ዩናይትድ ከፒኤስጂ ጋር አቻወቷል። ንድድ ያደረገኝ ነገር ውስጤን አምኜው ነበረ። በቃ የሆነ ነገር እንደሚፈጠር አቅ ነበረ። ሜሰን ማውንት ገና በ20ኛው ደቂቃ ነው ተቀይሮ የወጣውና ይሄ ሰውዬ ልመነው አለመነው እያልኩ ነበር። ገና በፕሪዝን ተጎዳ። ሜሰን ምንድን ነው አላቅም ምን ያህል እንደሚያቆየው ሜቢ ፈርተው የሆኑ የቀየሩት ግን አላቅም። ግን አሁንም ሶስተኛ ሚድፊልደር ያስፈልገናል። ሜሰን አያዋጣም። በጣም በእርግጠኝነት አያዋጣም። የዛሬው ጨዋታችን ግን ጸዲ ነው። በጣም የተጫወት ነው። በቃ አማድ በእናትሽ እውነት ይህንን ነገር ድገሚው። ሲዝኑ ላይ ነው የምንፈልገው። አሪፍ ጨዋታ የተጫወት ነው። አይ ሆፕ ሙሉ ስኳዳችን ሲመለስ የኤሲ ሚላኑ ጨዋታ ነው ያጓጓኝ። እስካሁን የኤሲ ሚላኑ ጨዋታ ላይ እየቋጠርኩ ነው። ይህም ጨዋታ ጸዴ ነበር። አሁንም ዩናይትድ ማረም የከበደው በጣም ብዙ ነገሮች አሉ። አሁንም እድል ማባከን ካለፈው አመት ጀምሮ እስካሁን ድረስ አልተስተካከለም። በዛሬው ጨዋታ ላይ ተርፈው ነው የወጡት። በቃ ፒኤስጂዎች ተርፈው ነው የወጡት ነው የምልህ። በቃ አሁንም እድል ማባከኖች በጣም እየታዩ ነው። በቃ ከሚገባው በላይ ማለት ነው። በቃ በዛሬው ጨዋታ እድል ማባከን ነው በትክክል ያየነው ማለት ነው። አሁንም በጣም ኳስ እያባከኑ ነው ከሚገባው በላይ። ካሪክ አይነን ገልጠ እሱን ቦታ አስተካክለው። ለማንኛውም ተርፋ ወጣለች። በቀሏ ለጊዜውም ቢሆን አረጋግተናል። በቻምፒየንስ ሊግ መገናኘታችን አይቀርም። የዛኔ እንዴት ቻምፒየንስ ሊግ ላይ ማሸነፍ እንዳለብን የምናሳያችሁ ነው። ለማንኛውም ውጤቱን ተውና ምን አይነት ማንቸስተር ዩናይትድ ነው የተመለከትነው ዛሬ ማለት ነው። ያው ውጤቱ ጨዋታውን አይገልጸውም። 14 ሹት ሞክረን 7 ኦን ታርጌት ነው የሞከርን ዛሬና በረኛው ወገመ ብራዘር የሚገርም በረኛ ነው እነሱ ማለት ነውና ብዙ ሙከራዎችን ያደረገ ብራንም በሙ የሚገራረሙ ሙከራዎችን ነበር ያደረገ። ፍሪኪክ ሁለት የሚገራረሙ ፍሪኪክ ብቻ ማለት ነው። ካንግል ላይ ነው የበለጠው አንዱን ፍሪኪክና
ቴልመንስ ገብቶ የሚገርም 21 ኳሶችን የተሳኩ ኳሶችን ነው አቀብሎ የወጣ። ቴልመንስ በጣም የሚጠቅመን ተጫዋች ነው። በትንሽ ደቂቃ ነው ይሄን ሁላ ነገር ያደረገ ማለት ነው። ያው ቡድኑ ነው ይታወቃል። ገና ከመግባቱ ለዚርክዚ የሰጠውን ኳስ የሚገርም ማለት ነውና በጣም ብዙ ነገር እንጠብቃለን። ቀጣይም ፒኤስጂን ያው ለጥልጥ ነው ያደረገው። እንዳሸነፍ ነው ቆጠሩት። ይመቻቹ። ከፒኤስጂ ጋር አራተኛ የፕሪሲዝን ጨዋታችንን አድርገን በመከባበር አንድ እኩል ተጠናቋል። ሜሰን ማውንት ጉዳት ገጥሞት ከጨዋታው መውጣት ችሏል። እንግዲህ ከዚህ በፊት ማይክል ካሪክ ሜሰን ማውንትን እንደ ዲፐር ሚድፊልደር እንደሚመለከተው ተናግሮ ነበረ። ሆኖም ማንቸስተር ዩናይትድ ሜሰን ማውንት ዓመቱ ሙሉ ሊጫወትለት እንደማይችል ተገንዝቦ ሶስተኛ ሚድፊልደር ያስፈርማል ተብሎ ይታሰባል። ተቀይሮ የገባው አዲሱ ፈራሚያችን ዩሪ ቴሌማንስ ጥሩ እንቅስቃሴ ማድረግ ችሏል። ፋይናል ሰርድ ላይ አኩሬት ፓሶችን ማድረግ ችሎ ሁለቱም የተሳኩ ነበረ። በንጻሬ 100% ፋይናል ሰርድ ላይ አኩሬት ፓስ ማድረግ ችሏል ዩሪ ቴሌማንስ። ካፕቴን ብሩኖ ሚጌል ፈርናንዴሽ ሰከንድ ሃፍ ላይ ተቀይሮ ገብቶ ከ5 ፋይናል ሰርድ ላይ አኩሬት ፓሶች 4ቱ የተሳኩ ነበረ። ይህም 80% ንጻሬ ላይ ያስቀምጠዋል። ካፕቴን ብሩኖ ሚጌል ፈርናንዴሽ አኩሬት ሌኦፍም አንድ አድርጎ አንዱም የተሳካ ነበረ። በንጻሬ 100% አኩሬት ሌኦፍ ማድረግ ችሏል ብሩኖ ሚጌል ፈርናንዴሽ። ታዲያ ማንቸስተር ዩናይትድ ከዚህ በኋላ ተጫዋች ያስፈርማል ወይ? አብረን እናያለን። ኮፕሊንግ ሼር፣ ሪፖስት ማድረጋችሁን አትርሱ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን አጥፉ። ክለባችን ማንቸስተር ዩናይትድ እንግዲህ ከእንግሊዝ ክለቦች አለቃ ከሆነው ፒኤስጂ ጋር 1-1 በሆነ ውጤት የፍሬንድሊ ማቹን አጠናቋል ማለት ነው። በዚህ ጨዋታ ላይ የነ ዳረን ፍሌቸር ልጆች መጨማለቅና አንዳንድ የልምድ ማጣት አይተንበታል። የቴሌማንስ ምርጥ ብቃትም አይተንበታል። የመጀመሪያው ጨዋታ ነው በእርግጥ ከብሩኖ ጋር የነበረው 1-2 ማለት ነው። በጣም ቆንጆ ጨዋታ ነው። እንግዲህ ወያላው ምንም ማድረግ አልችልም። ያው ላንተ ብዬ እበቀልልሃለሁ ብዬ ነበር ይህን ጨዋታ ግን አልቻልኩም። ይኸው በቃ ተጨባብጠን ወጥተናል። አንድ እኩል በሆነ ውጤት እኩል በሚባል ደረጃ አይደለም ግን በእርግጥ እኔ ዶሚኔንሲ ነበረኝ፣ በጨዋታው ላይ ዶሚኔንሲ ነበረኝ። ግን የፍሌቸር ልጆች ተጨማለቁብኝ መጨረሻ ላይ። ቢሆንም ግን ማለት ነው ይሄ ክለብ አሁንም ቢሆን 6 ቁጥር ያስፈልገዋል። ለምንድን ነው ካሪክ ዝም የምትሉት? በአመራሩ ምናምን 6 ቁጥር ግዴታ ያስፈልገዋል። በተለይ ደግሞ 9 ቁጥርም የበሰለ 9 ቁጥር ያስፈልገዋል። ከሼሽኩ ጋር አንድ ላይ ተደርቦ የሚጫወት ማለት ነው። ከዛ ውጭ ግን ምርጥ እንቅስቃሴ ይሄ በተለይ አዲሱ ተጫዋች ሳንቶስ የተባለው ከጨዋታ የሚገራርም ፐርፎርማንስ ነው እያሳየን ያለ ነው። በቃ ዛሬ ብቻ እነ ዶርጉም ምናምን ምርጥ ነበሩ። ሌላ ምንም አለልም። ማሊያ የምትፈልጉ ሰዎች ባዩ ላይ ስልክ አለ። በዛ ስልክ እየደወላችሁ መግዛት ማዘዝ ትችላላችሁ። ይመቻችሁ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ።